ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከውስን ቦታዎች ውጭ በኢትዮጵያ ጉዳት እያደረሰ ያለ ግጭት የለም። የሰላም ሚኒስቴር ከአማራና ከኦሮሚያ ክልሎች ውስን ስፍራዎች ውጭ ከኢትዮጵያ ሰብአዊ ቁሳዊ ጉዳት እያደረሰ ያለ ግጭት የለም ሲሉ የሰላም ሚኒስትር አቶ መሐመድ እንድሪስ ተናገሩ። ሚኒስትሩ ከገዢው ፓርቲ ጋር ቅርበት ካለው ፋና ቴሌቪዥን ጋር ባደረጉት ረዘም ያለ ቃለ ምልልስ ላይ የሀገሪቱ ሰላም ሁኔታ እየተሻሻለ መሆኑንና ነባራዊ ሁኔታ እያነጻጸሩ አስረድተዋል። አቶ መሐመድ አስቀድመው ለ2 ዓመት የተካሄደውን ደም አፋሳሽ የትግራይ ጦርነት በማንሳት ብስለትን መሰረት ያደረገ እርምጃ ባሉት የፕሪቶሪያ የሰላም ስምምነት ግጭቱ ማብቃቱንም አድንቀዋል። የአማራ ክልል የትጥቅ ግጭትን በተመለከተ ከ2 ዓመታት በፊት የክልሉ አብዛኛው አካባቢዎች በታጣቂው ቁጥጥር ስር እንደነበሩ አስታውሰው ክልሉ ከፍተኛ የሰላም መደፍረስ እንደነበረበት አስታውቀዋል። በክልሉ ውስጥ መንግስት ባከናወናቸው ስራዎች እና በህብረተሰቡ አስተዋይነት ነባራዊ ሁኔታ መቀየሩን ጠቅሰው ከዕለት ዕለት የሰላም ሁኔታው እየተሻሻለ ነው ብለዋል። ከክልሉ ካሉት 265 ወረዳዎች ውስጥ መንግስት የማይቆጣጠራቸው 2 ወረዳዎች ብቻ ነው ያሉት ሚኒስትር መሐመድ በአሁኑ ወቅት በክልሉ ውስጥ የሚገኙ 8 ታላላቅ ከተሞች ሰላማዊ ናቸው ብለዋል። የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው 1 ወረዳ በከፊል፣ አንድ ደግሞ ከከፊል ከፍ ባለ መልኩ መንግስት የለባቸውም የምንላቸው 2 ወረዳዎች ናቸው ብለዋል። ክልሉ ካሉት ከ4000 ገደማ ቀበሌዎች ከ80 በመቶ በላይ የመንግስት መዋቅር ወደ ስራ ተመልሷል ያሉት ሚኒስትሩ መሰረታዊ አገልግሎት እየሰጡ መሆናቸውንም አመልክተዋል። ሚኒስትሩ አክለው ሲያብራሩ ቀሪዎች ከመንግስት ተጽዕኖ ውጭ ናቸው ወይም በሌላ ኃይል ቁጥጥር ስር ውለው ሳይሆን ተደራሽ ባለመሆናቸው ነው በማለት በታጣቂዎች ቁጥጥር ስር አለመሆናቸውን ገልጸዋል። ይሁን እንጂ ባለፉት 2 ዓመታት በተለያዩ የክልሉ አካባቢዎች እንደሚንቀሳቀሱ የሚናገሩት የፋኖ ታጣቂዎች ከዋና ዋና ከተሞች ውጭ ያሉ የክልሉን አብዛኛውን አካባቢ እንደሚቆጣጠሩ ይናገራሉ። የሰላም ሚኒስትሩ አቶ መሐመድ በክልሉ ውስጥ ፍላጎትን የሚያስፈጽም ከታጣቂ ከመንግስት ኃይሎች ጋር ፊት ለፊት የሚያጠቃ ወይም የሚመክት ከተሞችን ተቆጣጥሮ ላስተዳድር የሚል ኃይል የለም በማለት የዕለት ዕለት እንቅስቃሴ የሚያውኩ ወንጀለኞች የሉም ማለት ግን አይደለም ብለዋል። በስም ያልጠሯቸው የፋኖ መሪዎች ክልሉን ለቀው በጎረቤት ሀገራት ብቅ ጥልቅ የሚሉ እንጂ ያንን ያህል ተጽዕኖ የሚፈጥሩበት ሁኔታ ላይ አይደሉም በማለት ተግደርዳሪ ኃይል የለም ሲሉ አጣጥለዋል። መንግስት እግሩን ተክሎ ለህብረተሰቡ የሚገባውን አገልግሎት መስጠት፣ ሰላምና ጸጥታ ማስከበር የሚችልበት ሙሉ ቁመና ላይ እየደረሰ ያለበት ዋዜማ ነው ሲሉም መንግስት በክልል ውስጥ ከፍተኛ ሚና እንዳለው ሚኒስትሩ አክለዋል። ሚኒስትሩ ይህን ቢሉም በክልሉ ባለው የጸጥታ ችግር ምክንያት መደበኛ እንቅስቃሴዎችና የመንግስት ስራ የተገደቡ መሆኑንና መደበኛ እንቅስቃሴዎች ባለፉት 2 ዓመታት መስተጓጎላቸው በከተሞችና በተለያዩ የክልሉ አካባቢዎች የሚገኙ ነዋሪዎች ይናገራሉ። መንግስት ሸኔ ከሚለው ከኦሮሞ ነጻነት ሰራዊት እንቅስቃሴ ጋር በተያያዘ የጸጥታ ችግር ባለበት የኦሮሚያ ክልል ሰላም ሁኔታን አያይዘው ያነሱት አቶ መሐመድ በተወሰዱ የፖለቲካ ውሳኔዎች በክልሉ መንግስት ውስጥ ጠንካራ ሆነዋል ብለዋል። ነገር ግን በክልሉ ጥቂት ኪስ ቦታዎች ላይ ብቻ አስቸጋሪ ሁኔታ እንዳለም አመልክተዋል። በተለይ በምዕራብና በደቡብ እንዲሁም በማዕከላዊ የኦሮሚያ ክፍሎች ውስጥ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ጋር በተያያዘ ባለፉት ዓመታት ጥቃቶችን እየፈጸመ ሰላማዊ ሰዎችና በየአካባቢው የመንግስት ባለስልጣናት ላይ ጭምር ጉዳት ሲያደርስ ቆይቷል። ሚኒስትሩ አቶ መሐመድ እንድሪስ ከአማራና ከኦሮሚያ ክልሎች ባሻገር በሌሎች የሀገሪቱ ክፍሎች ውስጥ ሰላም መኖሩን የተናገሩ ሲሆን ከአማራና ከኦሮሚያ ክልሎች ውስን የጸጥታ ሁኔታ ውጭ ሰብአዊም ቁሳዊም ጉዳት እያደረሰ ያለ ግጭት የለም ብለዋል። መገናኛ ብዙኃንም በተለያዩ የማህበራዊ ትስስር ገጾች ፍርሃትን በመፍጠር አቅደው
ከገሃዱ ዓለም በተቃራኒ ይሰራሉ ሲሉ የወቀሱትን ሚኒስትሩ የሚፈጠሩ ትናንሽ ሁኔታዎችን ያጋንናሉ ሲሉም ከሰዋል። ለዚህ ማሳያ ሲጠቅሱም ከውጭ አገር የሚመጡ እንግዶች መጀመሪያ ቀን የሚያሳዩት ባህሪና ከሳምንት በኋላ የሚያሳዩት ባህሪና ከሳምንት በኋላ የሚያሳዩት ባህሪ ይለያያል ብለዋል። ነፍጥ አንግበው የሚንቀሳቀሱ ኃይሎች የሚያነሷቸው ጥያቄዎች በንግግር ብቻ እንደሚፈቱ የጠቀሱት አቶ መሐመድ እንቅስቃሴያቸው ባህላዊና ኋላ ቀር ብለውታል። በሰላማዊ መንገድ ግባቸውን ለማሳካት የፈለጉ ኃይሎች የፖለቲካ ምህዳሩ ክፍት ነው ብለዋል። በሁለት የአገሪቱ ታላቅ ክልሎች ውስጥ ከሚንቀሳቀሱ ታጣቂ ቡድኖች ጋር ለመነጋገር ዝግጁ መሆኑን በተደጋጋሚ የሚገልጸው መንግስት የጸጥታ ኃይሉን በክልሎች ውስጥ አሰማርቷል። በእነዚህ ክልሎች በሚካሄዱት የትጥቅ ግጭቶች ምክንያት የነዋሪዎች የዕለት ተዕለት እንቅስቃሴ ላይ ተጽዕኖ ከመፍጠሩም በተጨማሪ ታጣቂዎችና የመንግስት ኃይሎች ተጠያቂ በተደረጉባቸው ጥቃቶች በሰላማዊ ሰዎች ሕይወትና ንብረት ላይ ከፍተኛ ጉዳት መድረሱን መንግስታዊ የመብት ድርጅት ኢሰመኮን ጨምሮ ሌሎችም ሪፖርት ሲያደርጉ ቆይተዋል። ካናዳ ጥገኝነት ጠያቂዎችን የሚገድብ ረቂቅ አቀረበች። የካናዳ መንግስት የጥገኝነት ጠያቂዎች ቁጥር ለመቀነስ ያለመና ለባለስልጣናቱ የበለጠ ስልጣን የሚሰጥ ረቂቅ ሕግ አቀረበ። የካናዳ የኢሚግሬሽን ሚኒስትር ሊና ዲያፕ ጠንካራ የድንበር ቁጥጥር፣ የሀገሪቱን የኢሚግሬሽን ስርዓት በማሳደግ የተደራጀ ወንጀልና በህገ ወጥ መንገድ የሚገቡ አደንዛዥ እጾችንና የጦር መሳሪያዎችን ለመቆጣጠር ያለመ ነው ብለዋል። ሕጉ ካናዳ ከአሜሪካ ጋር የምትጋራውን ድንበር ለመቆጣጠር ለፖሊስ ተጨማሪ ስልጣን የሚሰጥ ደንብንም ያካተተ ነው። በተጨማሪም የጥገኝነት ጥያቄው አመልካቾችን ከ1 ዓመት በላይ በካናዳ እንዲቆዩ የሚከለክል ነው። የቀረበው ሕግ በስደተኛ ተቀባይነቷ በምትታወቀው ካናዳ ላይ ጫናዎች መበረታታቸውን ተከትሎ የመጣ ሲሆን፣ ሀገሪቱ ለገባችበት የመንግስት አገልግሎትና የቤት ቀውስ መፍትሄ ለማበጀት ስደተኞችን መገደብ አልሟል። የቀድሞ የጀስቲን ትሩዶ መንግስት የሀገሪቱን ምጣኔ ሀብት እድገት ለማነቃቃት ስደተኞችን በመቀበል የሚታወቅ ሲሆን፣ በሀገሪቱ በጊዜያዊነት ለስራና ትምህርት የሚገቡ ስደተኞች ቁጥር ከፍተኛ ሆኖ ተመዝግቧል። በተመሳሳይ ወቅትም ካናዳ የጥገኛ ጠያቂዎች ቁጥር እያሻቀበ ሲሆን፣ አመልካቾች ጉዳያቸው እስኪታይላቸው እስከ 2 ዓመት ድረስ ለመጠበቅ ግድ ብሏቸው ነበር። የሚያዝያውን የፌዴራል ምርጫ ያሸነፉት ጠቅላይ ሚኒስትር ማርክ ካርኒ ያልተረጋጋውን የካናዳን ኢሚግሬሽን ለመፍታት ቃል ገብተዋል። በነባሩ ሕግ ስደተኞች ወደ ካናዳ ወዲያው እንደገቡ እንደ አየር ማረፊያ ባሉ መግቢያዎች አሊያም ካናዳ ከገቡ በኋላ ጥገኝነት መጠየቅ ይችላሉ። ስደተኞች ጥገኝነት ከመጠየቃቸው በፊት ካናዳ ውስጥ ለምን ያህል ጊዜ መቆየት እንዳለባቸው ገደብ አልነበረም። አዲሱ ሕግ ግን ከ1 ዓመት በላይ በካናዳ የቆዩ ስደተኞችን የጥገኛ ጥያቄ የማይቀበል ሲሆን ወደ ሀገራቸው እንዲመለሱ የሚያደርግ ነው። ከዚህም በተጨማሪ አዲሱ ሕግ በሶስተኛ ሀገር ስምምነት እንደ አሜሪካ ካሉ ሀገራት ወደ ካናዳ የሚገቡ ስደተኞች ጥገኝነት ጥያቄዎችን በ14 ቀናት ማቅረብ አለባቸው ይላል። አዲሱ ሕግ የአዲስ አመልካቾች ጉዳይ ለህብረተሰቡ ጤናና ብሔራዊ ደህንነት ሲባል የመሰረዝ ስልጣን ለመንግስት የሰጠ ነው። 127 ገጾች የያዘው ሕግ ለወንጀል ምርመራ ሲባል የደብዳቤ ለውጦችና አስቀድሞ የመክፈት ስልጣን መስጠቱም ታውቋል። ይሁን እንጂ ተቺዎቹ ረቂቅ ሕጉ የሲቪል መብቶችን ይጥሳል እያሉ ነው። በተጨማሪም ሕጉ የገንዘብ ዝውውር ላይ ገደብ የጣለ ሲሆን፣ አንድ ግለሰብ ከ10,000 የካናዳ ዶላር በላይ እንዲያዘዋውር ይከለክላል።
ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።